መርጃንና አቴሽ በማይታመን መንገድ ድንገት ተገናኝተዋል። አቴሽ ገና እሷን ከማወቁ ወንዶች እያሰድዷን ነበር፣ ሊያግቷት አስመልጧን ነበረ። በድጋሚም የማትፈልገውን ጋብቻ ልፈጽም ነበረ። ይህም ነዚር የሚባለው ሰው የቤተሰቡን ዕዳ እንደሚከፍል ከተደራደረ በኋላ ከአባቷ ጋርና ከእናቷ ጋር ልጃቸውን ለዚህ ባለሀብት ሊሸጡ በመጨረሻም ተስማምቶ ነበረ። ሰርጉ የሚፈጸምበት ቦታ ላይ እንኳን ነዚርና መርጃን በጀርባ ሲከራከሩና ሲጨቃጨቁ ነበረ። መርጃን ነዚርን ላፈቅረህ አልችልም፣ ራስን አታሞኝ እያለችው ነበረ። እሱ ደግሞ አይሆንም እጠብቅሻለሁ እያለ ይከራከራታል። ድንገት አቴሽ መጣ። ሰርጉ ሊጠናቀቅ ነበረ። ይህም እሷ ፈቃደኝነቷን እየተጠየቀች ነበረ። መርጃን እሺ አገባለሁ ሳትል በይፋ ባልና ሚስት ሳይሆኑ ቀደም ብሎ ነበረ አቴሽ በድንገት በሩን ሰብሮ የገባው። ከገባ በኋላ እሷን አክፋት እየወሰዳት ነው። በዚህ ምክንያት ከነዚር ቤተሰቦች ጋር እየተጣላ ነው። ነገር ግን አቴሽ እሷን ካስመለጣት በኋላ ቤት ይዟት መጣ። ለ187 ቀናት ያህል ልጃችሁን ላግባት፣ ከዛም በኋላ በሁሉም ነገር እንስማማለን እያለ ነበረ። ይህን ሲል የእሷ እናትና አባት እንዲሁም ወንድም ለማመን እየከበዳቸው ነው። የመርጃን ወንድ ከነዚር ጋር እጅና ጓንት ሆኖ የሚሰራ ሰው ነው። ይህን ሀሳብ ሲሰማ ቢደነግጥም ነገር ግን እሺ እንደማይባል ነው ውስጡ የሚነግረው። መርጃንም ብትሆን አቴሽን ገና እንዳየችው ነው እየወደደችው። ለነዚር ምንም አይነት ስሜት ባይኖራትም ለአቴሽ ግን የተለየ ስሜት አላት። አሁን ይህን ሀሳብ ተናግሮ ረመድ እያለ ሲወጣ ተከተለችው፣ እጁን ያዘችው። ይሄ ነገር ግን የምርህን ነው ብላ የጠየቀችው ነበረ። ማናንተ ቆይ ማናንተ ይሄ ነገር የምር አይመስለኝም እኔ እቃ ነኝ እንደ የምትደራደርብኝ እያለችው ነበር። አንቺስ ብትሆኚ ማነሽ? እኔን ማግባትሽ ግዴታ ነው፣ ሌላ ምንም አማራጭ የለም። ጊዜው እየሄደ ነው፣ ጊዜው እያለቀ ነው። የምትወስኙን ነገር ትወስኛለሽ። ይሄን ነገር ካልተቀበልሽ በግዴታ ይሆናል፣ ከባድ ነው የሚሆነው ብሏት ሄደ። ይሄ ራሱ እንዴት ነው የሚያስበው ብላ ቆማ በርቀት ትመለከተዋለች። የእሷ ቤተሰቦች በርጋ ሆነው ሁኔታውን በርቀት ይከታተላሉ። መርጃን ምንድነው ማድረገው ብላ ትመለሳለች። አቴሽ በሌላ በኩል ወደ ቤት ተመለሰ። ለእናቱ ሙጅጋን የወሰነውን ነገር ያጋጠመውን ነገር በሙሉ ነገራት። የእሱ እህት አስሌ እንዲሁም ወንድሙ ጀማልን ቢሆኑ በቦታው ነበሩ። መጀመሪያ የተቃወመችው አስሌ ነበረች። እንዴት ተብሎ ይሄ አይደረግም፣ ይሄ ሊሆን አይችልም እያለች ትናገራለች። አይ ይሄ መሆን አለበት፣ አለበዚያ ነዚርን ከዚህ ጨዋታ ውጭ የማረግበት ሌላ ድል የለኝም፣ ይሄ ነው ብቸኛው ድል እያለ አቴሽ ይናገራል። አረለማ ብትነግረን ኖሮ እኛ የሆነ ነገር እናመቻች ነበረ። አቴሽ እኔን አላምንም። እንዴት ብቻህን ትወስናለህ በዚህ ጉዳይ? ይሄ ነገር እኮ እኛንም ማካተት ነበረበት ይሄ እቅድ፣ እንዴት ብቻህን ትንቀሳቀሳለህ እያለችው ነበረ። አሁን እቅዱ ተቀይሯል፣ አዲስ እቅድ አወጣሁኝ፣ በቃ የምትስማሙ ከሆነ ትስማማላችሁ እያለ እየተቀመጠ ነበረ። አይደለም ቆይ እንዴት ሰው ለበቀል ብሎ ሌላ ሰው ያገባል? አቴሽ እስኪ መልስልኝ፣ እንዴት የማታፈቅረውን ሰው ለበቀል ብለህ ታገባለህ እያለች አስሌ ጠይቃለች። ደግሞ የሃይደር ልጅ ናት አይደለ እንዴ? የሆነ ነገር በሉ እንጂ ጀማል፣ የሆነ ነገር በል እንጂ ብላ ሙጅጋን ጠይቃለች። እኔ ምን ላርግ እንግዲህ ምን ልበል? እስኪ ወንድሜ ያለውን ነገር ብሏል፣ እኔ አልስማማም በዚህ ሀሳብ በእርግጥ፣ ነገር ግን ፊት ለፊት እሱ መቃወም አልፈልግም፣ ላሳጣው አልፈልግም እያለ እየተናገረ ነበር። እኮ በድምፅ ብልጫ እናደርገዋለና ሶስታችንም ካልተስማማን አቴሽ እሷ ልጅ ማግባት አትችልም እያለች እናቱ ሙጅጋን ትናገራለች። እማዬ ሙጅጋን ይሄ ነገር ይሆናል በደንብ አድምጪኝ፣ እቺ ልጅ አገባታለሁ፣ ማሳካት ያለብኝን ነገር አሳካለሁ እያላ ነበረ። በሌላ በኩል መርጃን ቤት ውስጥ ናት። እናትና አባቷ ወደዚህና ወደዛ ይንጎራደዳሉ። የመርጃን እናት በቃ ይህን ሀሳብ እንቀበለው እያለች ነበረ። ምን አይነት ፕሮፖዛል ነው? ምን አይነት የረከሰ ፕሮፖዛል ነው? እንዴት በዚህ መንገድ መጥቶ ልጃችሁን ስጡኝ ላግባት ምናምን ነገር ይላል? ይዘባርቃል እንዴ እያለ እየተናገረ ነበር ተናዶ አባታቸው። በአንድ በኩል የእሷ ወንድምን ቢሆን ተረጋጋ፣ መጀመሪያ ነዚር ይምጣና እናግረዋለን እያለ እያስረዳ ነበረ። የእሱ ጓደኛ ስለሆነ ለስኑ ደግፎ ነው የሚከራከረው። በአንድ በኩል የማርጃንና ደግሞ በቃ እንስጠው ልጃችን፣ ምን ችግር አለው? ዋናው ነገር ገንዘቡ መከፈሉ ነው። ማርጃን እንደሷ አትይኝ አይደል እንዴ? አሁን ነዚርን የምታገቢው ለገንዘብ ብለሽ ነው አይደል? አታፈቅሪውም አይደል? ይሄ ልጅ ደግሞ አሪፍ ሀሳብ አቅርቦናል። ይኸውልህ ሃይደር ይሄን ሀሳብ እንቀበለው፣ እምቢ ማለት የለብንም አለበዚያ ይጎዳናል እያለች እያስረዳችሁ ነበረ። ሚስቱ የመርጃን ወንድም ቢሆን እንዴ ለነዚርስ ቃል ገብተንለታል፣ ምንድነው የምናረገው? በዚህ ነገር አልተስማማንም ልንኖር እንደ ያበቃለ ጉዳይ እኮ ነው እያለ ያስረዳል። ነዚር ወደ እነሱ እየመጣ እንደሆነ ታውቀዋል። በአንድ በኩል ማርጃን ድንገት ከተቀመጠችበት ተነሳችና በቃችሁ ምንድነው እኔን እንደ ዕቃ ነው የምትደራደሩኝ? እናንተ መነካችሁ? ቆይ እንዴ ይሄ ሰው በ100 ምናምን ቀናቶች ውስጥ እፈታሻለሁ ብሏል። እኔ ማንም እንደፈለገ የሚያሽከረክረኝ ንብረት ነኝ እንዴ? ሰው እኮ ነኝ። ትንሽ እዘኑልኝ እንጂ ለእኔ ክብር ይኖራችሁ ምን ሆናችኋል? እያለች እያስረዳች ነበረ። እንደሚሰማት ነገር ድንገት ነዚር መጣ። እንደመጣ መርጃን ሴት መርጃን ደህና ነሽ የሆንሽው ነገር አለ ብሎ ሊነካ ነበር። አትንከኝ እባክህ ብላ ዞር ብላ ሄደች። ነዚር ደነገጠ። ምንድን የሆነው ነገር? ያ ልጅ ምን አባቱ ነው ያደረገው? እገለዋለሁ ያለች ያሸ ለመጥማት መርጃን ምንም አልጎዳትም አይደለ? አጠፋዋለሁ ከምድረገጽ እያለ ነበረ። ምንም አልሆነችም እያለ የመርጃን ወንድም ይናገራል። አቴሽ ከእናቱ ጋር ከወንድም ከእህቱ ጋር እየተከራከረን ያለው እንደሚገባኝ ከሆነ በባዶ ነው እየተከራከረን ያለ ነው። ምክንያቱም ስለተከራከረን ምንም የሚቀየር ነገር የለውም እያለ ያስረዳል። እኔ ምንም ደስ አላለኝም፣ እውነቱን ንገሪኝ ካልከኝ ምንም ደስ የሚል ነገር የለውም ትላለች። በቃ በዚህ ጉዳይ እንደዚህ መብሰልሰል የለብንም እያላትሽ ይናገራል። ምን ማለት ነው መብሰልሰል የለብንም ማለት? ብቻህን ትወስናለህ እንዴ? እኛን ሳታማክረን ምን ሆናል? ቆይ እያለችው እህቱ አስል እየጠየቀችው ነበረ። ይህ እንግዲህ ተስማማችሁ አልተስማማችሁ ነው ይወስኛለሁ እያል ነበረ። ሁላችሁም አንድ ጊዜ ተረጋጉ፣ በቃ መከራከራችን ምንም ጥቅም ከሌለው ለምን እንጨቀጨቃለን? ለምን ለ2 ለ3 እንከፈላለን ብሎ ጀማል ያስረዳል። ከዛም በኋላ
ሙጅጋን ደግሞ እኔ እኮ ቢያንስ እኮ ብጠይቀን እኮ ነው ቀደም ብለን ብንነግረን ጥሩ ነበር ብንማከርበት ከመወሰን በፊት ሌላም ነገር ቢሆን ቀድመ ተወስን ነበር እንዴ ብላ ጠይቀችው። አቴሽ ደግሞ ችግር የለም እኔ አስተውላለሁ እኮ ማየ ትልቅ ሰው እኮ ነኝ አስተውላለሁ የውጤትና የመንስኤው ልዩነት በደንብ ነው የምረዳው እያለ ያስረዳል። አንተ እንዴት አላስቆምከውም ላንተ ነግሮ ነበረ ብላ እናቱ ጠይቃለች። ጀማል አላቅም እያለ ነው። አስሊን ብትሆን እኔ ከአቴሽ ጎን ነኝ ትላለች። አቴሽ ሙጅጋን ያሳደገችው ትክክለኛ ልጇ ጀማል እንዲሁም አጠገቡ ያለችው አስሊ ናቸው። አስሊ ለአቴሽ ከልጅነቷ ጀምሮ አብረው ስላደጉ የተለየ ስሜት አላት። ስለዚህ አሁን የእሱን ሀሳብ ባልደግፈውም ነገር ግን ልቃወመው አልችልም እያለች ነው። አቴሽ ደግሞ ይሄ በቀል ሰዓት ነው የዋጋን ነው መሰጠው አይደር እያለ ይናገራል። ነዚር እያበደ ነው። ሀሳቡን ነገሩት። እንዴት የአቴሽ የተባለ ሰው መጥቶ ልጃችሁን ማግባት አለብኝ እንዳላቸውና የቀረበላቸው የገንዘብ ማካካሻ ሀሳቡን ነገሩት። ነዚር አበደ። እንዴ ምን ማለት ነው ያማዋል እንዴ እንዴት እንደዚህ ይላል? እኔ ላገባት ያሰብኳትን ሴት የምወዳትን ሴት ላገባት ነው ብሎ እዚህ መጥቶ ይናገራል እንዴ? እኔ ገለዋለሁ ብሎ እየወጣ ነበረ። በአንድ በኩል የማርጃን ወንድም ድንገት ያዘው። ቶቶ ነዚር ቆይ አንዴ ብሎ እጁን እየጎተተው ነበረ። ሃይደር ፍጥጥሮ ነዚርን ያየዋል። ነዚር እንደዚህ ሲሆን ሲናወጥ እያዩት በዝምታ እየተዋጡ ነበረ። ተረጋጋ፣ በአንተ ንዴት የተነሳ ነገሮችን ማበላሸት የለብንም፣ በቃ እናስብበት እያሉ ነበረ። አያገባኝም፣ እኔ ስለሚመጣው ትርፍ ኪሳራ አያገባኝም፣ በቃ የፈለገ ነገር ሊፈጠር ይችላል፣ ይሄን ቤት ላነደው እችላለሁ እያለ ይናገራል። ነዚር ማርጃን ልጅ ናት፣ ገባ? አስፈላጊ ከሆነ ይሄን ነገር ከሱ ጋር መጨረስ ይችላለሁ፣ ተረጋጋ፣ ምንም የተወሰነ ነገር የለም እያለው ነበር። አስፈላጊ ከሆነ ምንድነው? ምን ስትሉኝ ነበር እናንተ? ቆይ ምን ሆናችሁ ነው? ምን ስትሉኝ ነበር? ጥላችን ከለላችን ነበርክ እያላችሁኛል ነበር። ታዲያ ምንድነው? በመካከላችን እንደዚህ ነገር ይፈጠራል ብዬ አንድም ቀን አስቤ አላቅም ነበረ። ነገሮች እንዲበላሽ አታርጉ እያል ነበር። የተቀየረ ነገር አለ አሉት። ተናዶ ተበሳጭቶ እየወጣ ነበረ። በአንድ በኩል የማርጃን ወንድም ነዚር እያለ ይጣራል። ከዛ ማለት ስማ ማርጃን የዚህን ሰውዬ ሁኔታ መቀበል አትችልም፣ ገባ? እሱ ማግባት አትችልም፣ ይሄን ነገር ማስተካከል አለብህ ብሎት ሄደ። ችግር የለም እያለው ነበረ። ማርጃን ጨነቃትና ከዲሜት ጋር ተገናኘች። የተገናኘችው ከነዚር እህት ጋር ነበረ። አብረው እያወሩ ናቸው። እኔ ግራ ግብት ብሎኛል። ሁሉም ሰው እንደ ዕቃ ነው የሚያኝ። በቃ እንደ ዱላ ሊቀባበሉኝ ይፈልጋሉ፣ ሊቀራመቱኝ ይፈልጋሉ። ምንድነው የማረገው? እሺ እያለች ጨንቋት እያሰበች ነበረ። ከጓደኛዋ ዲሜት ጋር ሆና ዲሜት ዝም ብላ ስታዳምጣት ነበረ። በሌላ በኩል አቴሽ ከወንድሙ ጀማል ጋር ነው ያለው። የሆነ ሞተር ሳይክል አጠገብ ናቸው፣ እያስተካከሉ እየወለወሉ ናቸው። እማዬ በዚህ ጉዳይ መስማማቷ በጣም ገርሞኛል። እኔ ወንድም ነኝ፣ እኔ በምንም ነገር ከአንተ ጋር ተመሳሳይ ጎን ነኝ እያለ እያወራው ነበር። በድንገት ጥቁር መኪና ገባ፣ ሌላ መኪና ገባ። ከመኪና ውስጥ የወጣው ከፊት ለፊት ካለው መኪና ውስጥ የወጣው ነዚር ነበረ። ነዚር 3 ወንዶችን አስከትሎ ነበር የመጣው። ከመጣ በኋላ ፊት ለፊቱ ቆመ። የአቴሽ ፊት ለፊት ቆመና ላገባት የነበረችውን እጮኛዬን ሙሽራዬን ዛሬ አግተብኝ ወስደብኝ ነበረ። ለዚህ ደግሞ ከባድ ቅጣት አለው፣ በቀላሉ ልትቀጣበት አትችልም። ይሄን ቅጣት ዝም ብለህ መተህ ይቅርታ ምናምን ነገር ብትልም በቀላሉ የማልፈው ነገር አይደለም፣ ኃላፊነቱን ትወስዳለህ፣ መቀጣት ያለብን ነገር ትቀጣለህ እያለ ይናገራል ነዚር። ከዛ በኋላ አቴሽ ወደኋላ ዞሮ ወንድሙን አየውና ምንድነው? ምን ሊፈጠር ነው? የሰውዬ ምንድነው? ዝናብ ላይ ዘንብሮ መብረቅ ሊጥልብን ነው? አልገባኝም እያሉ ነበር። እኔ እንጃ፣ እኔ ራሱ ወንድሜ እስኪ እኔ በጣም ጓጉቻለሁ። በምን ሊያስፈራራን ይሆን? ፊልሙ እየጀመረ ነው፣ ፊልም ሊሰራብን ነው ይላል ጀማል። ከዛ ነዚር አታሹፉ ዋጋችሁ ሊሰጣችሁ ነው የመጣሁት እያል ነበር። ይኸውልህ ነዚር ስማ፣ እዚህ ቤት መታል የመጣው ባዶ እጅህን ነው። ቤቴ እስከመጣ ድረስ ደግሞ ልትፈራኝ ይገባል። አሁን ቀጥ ብለህ ውጣዬን ባዶ ማስፈራሪያን ይዘህ ሂድ እያሉ ነበረ። ተጠንቀቅ፣ በባዶ አልመጣው ላሳይ፣ እሱ እኔ ባዶ ማስፈራሪያ ይዣል የመጣሁት ብሎ ምልክት ሰጠና ከኋላ የነበሩ 3 ወንዶች ሽጉጣቸውን አነጣጠሩ። ሽጉጣቸውን አቴሽና ጀማል ላይ ለ3 ሲያነጣጥሩ በድንገት ደግሞ ጀማል እጁ ወደ ላይ ያረገ ምልክት ሰጠና በጣም ብዙ ወንዶች ናቸው ሽጉጥ ታጥቀው የመጡት እያነጣጠሩ ነበረ። ነዚርና አቴሽ እንደዚህ በተፋጠጡበት አጋጣሚ ነበረ በድንገት ማርጃን የመጣቸው። ማርጃን በነ አቴሽ ቤት በር ጋር እያለፈች ነበረ። መኪና ውስጥ ሆና ሁኔታውን አየሽ፣ ደነገጠች። ከመኪና ወረደች። ስታይ በሩጫ እየመጣች ነበረ። ምን ሆናችሁ ነው እናንተ? እዚህ ጋር ምን እየሆናችሁ ነው ያላችሁት እንዴ? ልትገዳደሉ ነው እንዴ? ምንድነው የምታረጉት? ምን ነው የምትሰሩት? ብላ እየቀረበች ነበረ። አንተ እዚህ ምን ታረጋለህ እያለችው ነበረ። ነዚርን ቢሆን ምን ታረጋለሽ እያለ ነበር። አንተ ምን ታረጋለህ? እኔማ በዚህ ጋር እያለፍኩ ነበር። ምንድነው መሳሪያ እንደዚህ መደቃቀን? አብዳችሁ እንዴ እናንተ ልትተኳኮሱ ነው እንዴ ስትል ነበር። ይሄ ሰው ቅድም ላረገሽ ነገር ዋጋ ይከፍላል እያለ ነዚር ይናገራል። እሱ እኔን ምንም አላረገኝም ነዚር፣ ምንም ያጠፋው ምንም ያረገው ነገር የለም እመኔ ትለዋለች። በዚህ ምክንያት አቴሽ ኮራ ብሎ ነዚርን እያየው ነበር። ነዚር እባክህ ሂድ፣ በቃ ሌላ ነገር መፈጠር የለበትም ሂድ እያልኩ ነው አለችው። አብረን ነው የምንሄዱ እያለ ነበረ። እነዚህ ቆያለሁ አንተ ሂድ አለችው። ጥሩ ብሎ ነዚር እየወጣ ነበር ከእሱ አሽከሮች ጋር። ከዛ በኋላ ማርጃን እንዲሁም አቴሽ ቀሩ። በፈጣሪ ስም ምንድነው የምታረገው? ቆይ አንተ ምን እያረክ ነው ያለው አለችው። የማየውን ጥያቄ የማየውን ሰው እየጠየቅሽ ነው ያለሽው። እሱ ነው ነገ ይመጣ ይላታል። አንተ አብዳል ማለት ነው እንዴ? እብድና እንዴ? ምን ማለት ነው? ብትተኳኮሱ ሰርስበስ ምን ሊሆኑ ልትገዳደሉ ነው እንዴ እያሉ ነበር። ምንም ቢፈጠር ምንም መፈጠር ያለብን ነው ይላታል። በቃ የሆነው እንደዚህ አይነት ጨካኝ ሰው ነው ማለት ነው አለችው። እሺ ለምንድን ነው አሁን እኛን ያቋረጥሽ? ለመጣሽ እያለ ነበረ። ታዲያ ስትጨራርሱ ዝም ብዬ ማየት ነበረብን? እሺ ለማንኛውም ላወራህ ነበር የመጣሁት አለችው። ላወራህ? እኔና አንቺ እኮ ጨርሰናል፣ ምንም እናወራው ነገር የለም ይላታል። አይደለም የጋብቻውን ነገር በተመለከተ መስፈርቶቹ መነጋገር አለብኝ። ማለቴ ያው ለእኔ የተሻለ ሀሳብ ቀርቦ
ቀርቦልኛል እያላን ነበረ። የትኛው ማሰብ ተቀባይነት የለውም፣ የኔ ሀሳብ ብቻ ተቀባይነት ይኖረዋል። እኔ ብቻ ነኝ የማገባሽ። ድርድሩ ምናምን ነገር አብቅቶለታል። ከዚህ በኋላ መተሽ እኔ ጋር ትደራደሪ ብሏት እየሄደ ነበረ። ቆይ አንዴ አቴሽ ቆይ አንዴ የምነግርህ ነገር አለ እያለችው ሮጦ ወደ ቤት ገባ። ራምድ እያለ ወደ ውስጥ ሲገባ ተከተለችው። ከዛም በኋላ ወደ ውስጥ ገባች። ወደ ቤቱ እየገባች ነው ወደ ሳሎን። አቴሽ የት ነህ የተደበከው? ከተደበክበት ውጣ እያለችው ነበረ። ከኔ ጋር ድብብቆሽ አቆም እያለች በሳሎኑ በኩል አድርጋ ወደ ውስጥ በመኝታ ክፍሉ እየገባች የመጀመሪያውን ክፍል ስታገኝ አንኳኳች። እዚህ ውስጥ የሆነ ሰው አለ ስትል ነበር። ይሄ የአቴሽ ቢሮ ነው። አቴሽ ምርመራ የሚያደርግበት የእሷን ቤተሰቦች የሚፈትሽበት ፎቶ ምናምን ግድግዳ ላይ የተለጣጠፈበት ክፍል ነበር። ይህን ክፍል ብታየው ድጋሚ እንደማታምኑ ይታወቃል። ይህም በር ስታንኳኳ ልከፈትልሽ ሲላት ልትከፍተው ነው። ድንገት አቴሽ መጣ። ምን እያረግሽ ነው ብሎ እየጎትታን ነበረ። ምን ታደርጊያለሽ የሰው ክፍል እያላን ነው። ፍጥጥ ብሎ ወደ እሷ ቀርበው ከዛም በኋላ ቀስ ብላ እየወጣች ነበረ። ላናግር እፈልጋለሁ እያለችው ነበር። ጊዜ የለኝም ይላታል። አንድ ጊዜ እንኳን ትንሽ ደቂቃ ሰጠኝም አለችው። ከዛም በኋላ በሌላ ነገር ትደራደረው ጀመረ። ይለ እኔ በጣም አሪፍ ፕሮጀክቶች አሉኝ፣ አሪፍ ስራዎች አሉኝ እና የምለን ነገር እሺ ካልከኝ እነዛን ስራዎች እሰጥሃለሁ፣ ግን እባክህ ነገር መቀበል አለብህ እባክህ እያለችው ነው። አልፈልግም እያላን ነው። 2 ደቂቃሽ አብቅቷል ሂጂ እያላን ነበር። ምን ማለት ነው? እሺ 187 ቀን ብቻ እኔን ማግባት ማለት ለምን 187 ቀን? ምንድነው ጉዳዩ ከነዛ ቀናቶች ምንድነው እያለችው ነበር። በቃ እኔ ሐሳቤን አቅርቤ ያለው ትቀበያለሽ ወይ አትቀበይም? ምርጫው ያንቺ ነው። እሺ ምናልባትም ከዚህ በኋላ በዚህ ጉዳይ ባንነጋገርበት ጥሩ ነው። ለሰርጉ እንገናኝ፣ ተውበሽ ቆንጆ ሆነሽ ማየት ፈልጋለሁ አንቺ እያላን ነበር። ተናደደችበት። አንተ ከነዚር ምንም አትለይም፣ እንደሱ ነህ፣ ከሱ ጋር አንድ አይነት ነህ። በል ወደ ስራ ተመለስ፣ ከዚህ በኋላ አረብሽም እያለች ራመድ እያለች ወጣች። ወደ መኪናዋ ገባች። መኪናዋ ላይ እያስነሳችው ነው። መኪናዋ እምቢ አላት። በኋላ በኩል ደግሞ ነዚር መኪና ውስጥ ነው እያያን ነበረ። ከዛ መኪናው እምቢ እያላት አልነሳ ብሎ እያስቸገራት በድንገት ጀማል መጣ። ወደ አቴሽ የሆነ ገመድ ነገር ከመኪና ውስጥ ነቅሎ ነበር የመጣው። መኪናዋ እንዳይሄድ ብሎ ሆን ብሎ ነዚር በርቀት እየተከታተላት ነው። አቴሽም ቢሆን የእሷን ትግል እያየ ነበረ። ከዛ እሷ ከመኪና ውስጥ ወጣች። ነዚርም ከመኪና ውስጥ ወጣ። ቸገራት። መኪናው አልሄድ እንዳላት ነዚር ገብቶታል። ወደ እሷ ሊመጣ ነበር። ድንገት አቴሽ መጣ። ችግር አለ እንዴ እያለ ነበር። መኪናው እምቢ ብሎኛል፣ በታክሲ ሄዳለሁ አለችው። እኔ አደርስሻለሁ እያለ ነበር። አይሆንም ትላለች። ሁለቱም ዞር እያሉ በርቀት ቆሞ የሚመለከታቸው ነዚርን ያዩታል። ነዚር ወገቡን ይዞ እየተንጎራደደ ነበረ። ለምንድን አልተቋይ ማተወኝ እያለችው ነበር። አልተውሽም ቤላ አደርስሽ ይላታል። በህይወቴ ከዚህ በላይ አስቀያሚ ነገር ሊፈጠር አይችልም። ህይወቴ ውስጥ በጣም መጥፎ ነገር እየሆነ ያለው ተወኝ በቃ አለችው። ታክሲ እየመጣ ነበር። ታክሲውን አስቆመችው። መኪና ውስጥ ገባች። ታክሲ ውስጥ ስትገባ እሱ ደግሞ የታክሲውን ሾፌር በሩን ከፈተው። የታክሲ ሾፌር ወጣ። በኋላ እመጣላለሁ መኪናን አለው። ኧረ ችግር የለም አቶ አቶች ችግር የለም ይላል። እሱ መኪና ውስጥ ከገባ በኋላ ቤልትሽን እሰሪ ብሏት ይዟት እየሄደ ነበረ። ከዛ ካልወጣኝ ብላ ቤልቷን ፈታች። ቤልትሽን እሰሪ፣ ቤልትሽን አጥብቂ እያላ ነበር። መኪናውን አቁመው እያስጠነቀቃት ነው። ጉዞ ቀጠሉ። ነዚረውንም እየተከተላቸው ነው። ቤት አደረሳት። ቀስ ብሎ በሩን እየከፈተላት ከዛ በኋላ ጥላ ወጣች። እሱ ወደኋላ ብሎ ይመለሳል። ወደ ውስጥ እየገባች ድንገት ነዚር ተከተላት። ምንድነው ሰውዬ ምንድነው የሚልሽ አስፈራራሽ እንዴ እያል ነበር። ምንም ያስፈራራኝ ነገር የለም ብላ እየገባች ነው። ስሜን ሰውዬ አይን እያየ እንድታገቢ አልፈቅድልሽም፣ መቼም ነው ማታገቢው እያለ እያስፈራራን ነበረ። ከዛ ዝም ብላ ታየዋለች። እኔ ቃረለውኝም ብላ ወደ ውስጥ እየገባች ነበረ። አቴሽ በአንድ በኩል ከወንድሙ ጀማል ጋር ሆኖ ማታ ላይ ወክ እያረገ ነበር። ይነጋገራሉ። ሙጅጋኔ ነገር የምትቀበለው አልመሰለኝም ነበር ይለዋል ጀማል። እንዲህ አብረው እያወሩ እያለ በድንገት 4 ወንዶች መጡ። የነዚር ሰዎች ናቸው። ነዚር ሰላምታው ልኮልሃል ብለው ሊደበድባቸው ነበረ። እንደምንም ብለው ጀማል እንዲሁም አቴሽ ታግለው ከነሱ ጋር ለረጅም ደቂቃ ተደባድበው ዘረሯቸው፣ ጣሏቸው። ከዛም በኋላ ወደ ቤት እየመጡ ነበረ። እቤት ዛሬ የተለየ እራት እየተዘጋጀ ነው ያለው። አስሌ ከእናቷ ጋር ናት። ዛሬ በጣም የሚጥም ምግብ ተዘጋጅቷል እያለች እያወራቻ ነበር። ከዛም በኋላ ሙጅጋን አስሌን ትመክራት ጀመረ። ይኸውልሽ አስሌ አሁን የአቴሽ ውሳኔ እንደሚጎዳሽ አውቃለሁ። ከልጅነት ጀምሮ ለሱ ስሜት እንዳለሽ አውቃለሁ። ነገር ግን ባለፈው ቃል ገብተሽልኝ ነበር እረሳዋለሁ፣ እተወዋለሁ ምናምን ነገር ብለሽኝ ነበረ። ብትረሹ ነው የሚሻልሽ። አስሌ ልጄ እኔን እንድትጎጅብኝ አልፈልግም። ታውቂያለሽ አቴሽ በጣም ብዙ እቅድ እያለው ሰው ነው እና ለሱ ያለኝ ስሜት ቀንሷል ምናምን ነገር ስትኝ አምኜሻለሁ ለመንሻ እያለቻ ነበር። እማዬ የመኝኝ ችግር የለም በቃ ለሱ ያለኝ ስሜት አሁን አብቅቷል፣ ቀዝቅዟል ስትል ነበረ። እቤት እንደመጡ አቴሽና ወንድሙ ጀማል እናታቸው ሙጅጋን ስታያቸው ምን ሆናችሁ ነው ምን ተፈጠረ ብላ ጥያቄ እየጠየቀች ነበረ። ማን ነው እንደዚህ ያደረጋችሁ ትላለች። ምክንያቱም ጀማል አፏ አካባቢ ትንሽ እየደማ ነው። እዛ ምንም ነገር የለም ብለዋት እየነገሯት ሊቀመጡ ናቸው። በሌላ በኩል ሃይደር ማታ ላይ ስልክ እያወራ ነው። ከዛም ከመርጃን እናት ጋር ይነጋገራል። እሷ ይህን ሀሳብ ወደዋለች። ልጃችንን ለአቴሽ እንስጠው፣ እሱ የሚያቀርብልን ድርድርና ገንዘብ ቆንጆ ነው፣ ይጣፍጣል፣ ዳጎስ ያለ ነው፣ አሪፍ ነው ትለዋለች። በድንገት እየመጣው ልጃቸው ነበረ። የመርጃን ወንድም ገና ከመምጣቱ ፊቱ ላይ ተደብድቦ ነበረ። ምን ሆንክ እያሉ ነበረ። የሄዳችንን ቶሎ ካልከፈልናውንም ቢሆን ጠላቶቻችን እያሳድዱኛን መተናኮላቸውን አያቆሙም። ነዚርን እናውቀዋለን። ነዚር ከድሮ ጀምሮ ያንተ ሰው ነው፣ ያንተ ቀኝ እጅ ነበረ። ቢያንስ እሱ ለእኛ የመተማመኛ ቃል መስጠት ይችላል። ነገር
ግን ይሄን አቴሽ የሚባል ሰውዬ አናቆም አባዬ አናቆም፣ በቃ ከየት ይምጣ የት ይሁን ምንም የምናውቀው ነገር የለም እና ለምን ብለህ ነው ለአቴሽ ለሚባለው ሰውዬ ምን እንደሚያደርግልን ምን እንደሚሰጠን ምን እንደሚሆንልን ሳናውቅ ልጃችን የምንሰጠው እያለ ነበረ። ስለዚህ ለነዚርና አጋባት የሚለው ሀሳብ እየጸደቀ ነበረ። ጠዋት ነዚር ሲመጣ ይነገራል። እሷ ከፍቷት ወጣች። መርጃን በበረንዳ በኩል እያለቀሰች ነው። ድንገት ድምፅ ሰማች። ማን ነው ስትል የመጣው አቴሽ ነበር። በአጥር በኩል ገብቶ መጣና ምን ልታደርግ መጣለችው። መኪናሽ ልሰጥሽ ነው የመጣዎች ሰርተዋል እያለ ነበር። ራሴ ያመጣው ነበረ አለችው። ከዛ ማለት ጥራ ልሄድ ነው ያን ሀሳብ አልቀየርክም አለችው። አልቀየርኩም፣ ይሄ መጨረሻ እድልሽ ነው፣ ነገ ሁሉም ነገር ይቀየራል፣ ነገ ወይ እሺ ትኛለሽ ወይም ቢትኛለሽ እያላን ነበረ። ጠዋት አካባቢ ላይ የመርጃን እናትና አባት ሃይደር እንዲሁም የሱ ሚስት ተቀምጠው ሻይ እየጠጡ ናቸው። ነዚር እንደሚመጣ ይጠበቃል። ምክንያቱም ዛሬ ለነዚር በይፋ በቃ ልጃችን አግባት ሊሉት ነው። ከዛ ተደብቀውም ቢሆን ይህንን ጋብቻ መፈጸም ይችላሉ። ከዛም በኋላ የመርጃን ወንድም ቀደም ብሎ እየመጣ ነበር። የት አለ ነዚር ብሎ እየጠየቁ ናቸው። መርጃን ከፍቷት በባህር ዳርቻ ተቀምጣለች። ቁጭ ብላ እያሰበች ነው። ድንገት በርቀት የተመለከታት ደግሞ አቴሽ ነበረ። አስባ ጨንቋታል። በቃ ለማልወደው ሰው ልሰጥ ነው ተላልፌ እያለች እያሰበች ነበር። በድንገት በርቀት አይቷት ሲያፈጥባት ዞር ስትል አየችው። ስታየው ደነገጠች። ምን ሊያረግ ነው የመጣው ብላ እያየችው ነው። አንተ ትከታተለኛለህ እንደ እያለችው ነው። የመከታተል ድንገት የተገናኘ ነው። ወሰንሽ እያላን ነበረ። ከዛ ለነዚር ልሰጥ ነው እያለች እየነገረችው ነበረ። ከዛም በኋላ ተናደደ፣ ደነገጠ። ስልክ ደወለ። ሄለው ይሄ ነዚር የሚባለው እብድ ሰውዬ ከነዚር ጋር ስምነት ሊፈጽም ነው። በል እንግዲህ ያልኩን ነገር ፈጽም፣ ያልኩን ነገር አድርግ እያለው ነበር። ጀማልም ቢሆን እሺ ወንድሜ ውጤቱን አሳውቃለሁ ችግሬ ለማታስብ እያለው ነበረ። ከተወሰኑ ደቂቃዎች በኋላ የማርጃን እናትና አባት ነዚርን እየጠበቁ ናቸው። እሷም ማርጃን እዛው አካባቢ ነበረች። ወንድሟ መጥቷል ደውልለት እያሉ ነበር በተደጋጋሚ ነዚር እንዲመጣ። የመርጃን ወንድም ወደ ነዚር እየደወለ ከዛም በኋላ በድንገት ደግሞ አቴሽ መጣ ከወንድሙ ጋር። አቴሽ ከወንድሙ ጋር ቤታቸው እየገባ ከዛ በኋላ ሃይደር ጨበጠውና ልጃችንን ለአቶ ነዚር አሳልፈን ልንሰጣት ወስነናል ብሎ ነገረው። ኧረ ጥሩ ነዋ ታዲያ እንግዲህ ምን ይባላል፣ በሀሳባችሁ ከጸናችሁ ምን ማድረግ ይቻላል እያለ ነበረ። ዞር ብሎ ግን መርጃንን ተመለከታት። አንቺ ምንድነው የምታስብ እያላን ነበር። ጨንቋታል። ድንገት የመርጃን ወንድም መጣ። ወደ አባቱ ወደ ሃይደር ጆሮ ተጠግቶ አባዬ ነዚር ታስሯል፣ ፖሊሶች እየመረመሩ ናቸው፣ አካውንቶቹ በሙሉ ታግደዋል፣ ከዚህ በኋላ ምን እንደምናደርግ አላውቅም እያው ነበረ። አካውንቶቹ ታግደዋል፣ ምንድነው እየሆነ ያለው ነገር ምንድነው የሚሆነው እየተባሉ ነበር። ሃይደር ደነገጠ። የሃይደር ሚስት በቃ ለአቴሽ አሳልፈን እንስጣት እያለች ነበረ። ሃይደር እየሄደ ነው እኮ አቴሽ እሺ በለው ስትል ነበር። አቴሽ በቃ ተስማምተናል፣ ልጃችንን ማግባት ትችላለህ እያለው ነበረ። ይህን ጊዜ አቴሽ ያስታወሰው ሃይደርን ነበር። በጣም ሕፃን ነበረ። ሃይደርን ቢሆን እንደዚህ ጎልማሳ አልሆነም ነበረ። የአቴሽ አባት መሞቱ ነው። ከዛ ሃይደር መጥቶ እያነቀው አባት ሞቷል፣ እሺ አባት ሞቷል፣ ከዚህ በኋላ በህይወት የለም እያለው ነበር። አቴሽ ልጅ ነበረ። እሰራልሃለሁ ዋጋ ትከፍልበታለህ ሲለው ኧረ ዋጋ ከፍልበታለሁ እያለ ቢሆነ ጅራፍ አንስቶ ሲገርፈው ነበረ። አቴሽ ይህንን የሃይደር ግፍ እያስታወሰ በመጨረሻም ጊዜው ደረሰ እናንተ መበቀልበት እያለ ሃይደርን ይመለከተዋል። መርጃን ወደሱ እየቀረበች ነበረ። ከዛም በኋላ የኔ ትሆኛለሽ ብሎ እየነገራ ነው። ጦርነቱ ሊጀመር ነው ይላል በውስጡ። ያለምንም ፍራቴን ጦርነት እመራዋለሁ፣ አዎ ከዚህ በኋላ አጠፋቸዋለሁ፣ የሃይደርን ቤተሰብ አጠፋዋለሁ፣ ጭስም አመድም እንዳይኖር አድርጌ ነው የማወድመው እያለ አቴሽ ከራሱ ጋር ያወራል። እሱ የሚያስበው በቀል፣ መርጃን ደግሞ ቢያንስ የተወሰነ ለእሱ ፍቅር አላት። ውድ ተመልካቾች እንኳን ወደ ቅጠል ቲቪ የዩቲዩብ ቻናል በሰላም መጣችሁ። ተመልካቾች በዛሬው ዕለት የመሃል ልብ ድራማ ወደ እናንተ ይዤ መጥቻለሁ። መሃል ልብ የሚሰኘው የቱርክ የቤተሰብ አስገራሚ ፍቅር ድራማ ከዚህ በኋላ በተከታታይ ክፍሎች በተመሳሳይ አቀራረብ ወደ እናንተ ይደርሳል። ክቡራን ተመልካቾች ከዚህ ቀጥሎም ዘውድ የሚሰኘው ድራማ ወደ እናንተ መድረሱን ይቀጥላል። በቀጣይ በሌሎች በአዳዲስ ቪዲዮዎች በድጋሚ እስከምንገናኝ ድረስ በያላችሁበት መልካም ቆይታ ይሁን።